ከየትም ላገኝ አልችልም። ምን ያለኝ 5000 ሪያሉን ከየትም ሊያገኝ አይችልም። ኦኬ። ስለዚህ እኔ ፎቶዎቻችሁን ለጥፌ ቪዲዮ ልስራ። ስለዚህ እኔ ፎቶዎቻችሁን ነፂ ሚውት አድርጊ። ሰምተሽኛል? ኡምቢላል ብሯን አትሰጧትም? እንሰጣታለን። አቦ ያንሰጥም እኮ አላለም እና ተበደሩና ሰጣት። ልጃችሁ ታሞባችኋል እንበል። ልጅሽ ታሞብሽ ማሳከሚያ ያጣሽ ሐኪም ቤት ወስደሽ ከማንም ተበድረሽ ብሩን አትሰጫትም? ልክ እንደዛ ልጃችሁ እንደታመመ ቁጠሩትና ከሆነ ሰው ተበድራችሁ ስጧት። 5000 ብር ያስፈልጋታል እቺ ልጅ በዚህ ሳምንት። ከ22500 ሪያል ከወሰዳችሁባት 5000 ብር ስጧት ነው እያለን ያለ ነው። ይምጣና ይናገር ከየትም እንደማያገኝ ባለቤትሽ ይምጣና ይንገረን። አሁን እሺ መቅረብ ይችላል። ቲክቶክ እኮ አለው እሷ ታውቀዋለች። አዎ ጥሪው 5000 ሪያል ማግኘት እንደማይችል ይምጣ በራሱ አፍ ይንገረን። ከዛ እኔ ፎቶዎቻችሁን ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ አበሻ ሁሉ ምን አይነት ሰው እንደሆናችሁ ማወቅ አለበት። እቺ ልጅ ተቸግራ 22500 ሪያል እናንተ ጋር እያላት ተቸግራ 5000 ሪያል ከየትም ማግኘት አንችልም ስትሉ ዓለም ማወቅ አለበት ይሄን ጉድ። ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ይቺን የሙት ልጅ ብር የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ሕዝቦች ተቸግር ያለው ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችሁ። እናንተ 22500 ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ የእሷን ብር ይዛችሁ ለዓለም ሕዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ነው ማሳወቀው። ፎቶቻችሁን ለጥፌ ቪዲዮ ሰራለሁ። ይሄንን አስቀድሜ ነግሬሻለሁ። ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ ነግሬሻለሁ። ነገ ቀጠሮን አክብሮ ይምጣ ባለቤትሽ። ኢቃማውም እጄ ላይ እንዳለ ንገሪ። ሎኬሽናቸው ኤቭሪቲንግ አለኝ። ጉዱን እንደሰማችሁት ነው። እኔ ምንም መናገር አይጠበቅብኝም ማለት ነው። እውነት ለመናገር ሳውዲ አረቢያ ውስጥ ብዙ የተዳፈነ ረመጥ አለ። ቢገለጥ ልክ እንደ ዱባይ ልክ እንደ ተለያዩ ሀገራቶች ላይ ቢገለጥ ብዙ የተዳፈነ ሴቶች አሉ። ብዙ እህቶቻችን ብራቸው ተበልቶ በተለያየ ነገር ታስረው የተቀመጡ እህቶቻችን አሉ። አንዳንዴ ለመውጣት ራሱ የሚፈሩ ሰዎች ለመናገር ሂዳ ለመክሰስ ለምሳሌ አሁን ሰዓት አልሐምዱሊላህ ሶሻል ሚዲያውም ያመቻል። እየወጡ ለመናገር የሚፈሩ ሴቶች አሉ። ብዙ ሰዎች በብዙ እህቶቻችን ብር አስቀምጡልን በቁብ ነገር እያታለሉ ብዙ ሰዎች መኪናቸውን ቤታቸውን አዳልበው የሚኖሩ ሰዎች አሉ። ብዙ ሰዎች አሉ ሳውዲ አረቢያ ውስጥ። ይቺ አንዲት ወጣ ነው እንጂ ማለት ነው። በጣም ነው የሚያሳዝነው ወላሂ። በቁብ ስበብ እህቶቻችን አንዳንዴ የዋሃት እንዳትሆኑ። ዛሬ ሰዓት ጊዜው የሰለጠነ ጊዜ ነው። ስለዚህ እሱ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሸጋ ናችሁ? ያቦ ያላለ ተጠፋፋን። እናንተ እንደው አትናፍቁ። እኔ ትናፍቁኛላችሁ። እውነቴን ነው የምነግራችሁ። እንደዚህ ሳወራ ፊት ለፊት ቁጭ ብላችሁ እማወራችሁ ነው የሚመስለኝ። ስለዚህ ትናፍቁኛላችሁ የሆናችሁ አረመኔዎች። አሁን ላይክ እና ሰብስክራይብ አድርጉ። እና እንግዲህ እንደሰማችሁት ነው። ቁብ እንትን ብላ ተራሷ ትሰማላችሁ ማለት ነው። እኔ ብዙ ብናገር ማፊ ፋይዳ። ግን እህቶቻችን ዛሬ ሰዓት የሰለጠነ ነው። የተለያየ ነገር ሰው ጋር እንትን ስሉ በስልኮቻችሁ ሪከርድ በሌላ እያስቀመጣችሁ የተለያየ ነገር መረጃ በስልካችሁ ሰው እማኛ ያስፈልጋችሁም። ዛሬ ሰዓት እማኛችሁ ምንድን ነው? ስልካችሁ ነው። ስልካችሁ ነው። ጭንቅላታችሁን አሰሩት። ወላሂ ማለት ነው ጭንቅላታችሁ። ዛሬ ሻሂድ እማኝ የለም ምስክር የለም ምናምን ላ ስልክሽ ነው ምስክርሽ። እማኛ ትፈልጊ ሐቢብቲ። እስኪ እንስማ ያለው እውነታ ምንድን ነው? እውነታ የሚለውን ነገር እስኪ ስሙ። በጣም የሚያጅብ ነገር አለፍ ነውና ይሄንን ነገር ሀሳባችሁ ምንድን ነው? ሶፊያ ከዛ በኋላ ባሌ ተይዞ ብሩን በፖሊስ ወሰደበት እና ምንድን ነው ያሉሽ? አሁን ይሄ ጥያቄ ላንቺ ነው ሶፊያ። ከዛ ምን አለሽ? ኦቤል ሰበስብ ነው ቤቤ እሰጥሻለሁ አሉኝ። እቁብ ሲሉኝ እሺ ብዬ ጠባ። እቁብ ልሰበስብ ነው፣ ይቅርታ እቁብ ልሰበስብ ነው። እቁቡን ሰብስቤ እንሰጥሻለን አሉኝ። አሁንም የጊዜ ገደብ የለውም እንሰጥሻለን ብቻ። መቼ የተባባላችሁ? በ10 አሁን 17 አይደለ?
በ10 አሁን 17 አይደለ? በ10 አሁን 10 በ10 ይሄን ሲሉሽ ለመቼ ነው ያሉሽ? የቀን ገደብ አልሰጡሽም ወይ? እኔ ጥያቄ እኮ በ10 ነው ሊሰጡኝ የነበረው። በጣም ጥሩ። አሁን 10 ማለት ነው። 10 ሲደርስ ጠየቅሻቸው? አልተሰበሰበም። በቃ የሆነ ያልሆነ ምክንያት ነው የነገሩኝ። የኔ ጥያቄ ቀን 10 ሲደርስ ብሩን ዛሬ ቀኑ ነው ብለሽ ጠየቅሻቸው? አዎ ወይም አይ? አዎ ደውዬ ነበረ። እሺ ሲደውሉ ማለት ስሚ ነገር አዎ በይ ጠየቅሻቸው? አዎ በቃ እሺ። መልሳቸው ምን ነበረ? መልሳቸው አለሱልኝም። ያኔ እንሰጥሻለን አሉ። ከተሰበሰበልን እንሰጥሻለን አሉ። ስልካቸውን እሺ ብዬ ስጠብቅ አልመለሱም። በጣም ጥሩ። እሺ መቼ ነው አንቺ ቴክስት ነው ደውለሽ ነው? ቀን 10 ሲሆን በቃላቸው መሰረት ብሩን ይሰጡኛል ብለሽ ደወልሽ። ስትደውይ ስልክ አላነሱ። ይኸውልሽ አቡዬ ቀን 9 ደወለልኝ። ቁቤው አልተሰበሰበልን ብዬ ቴክስት ጽፌለት ከዛ እኔ ቀን በነገ ይሰጡኛል። አልሰጥሽም አልልሽም፣ እሰጥሻለሁ አልልሽም፣ እደውልልሻለሁ አለ። እደውልልሻለሁ እንዳለ ሳይደውል ጸጥ አለኝ። ኦኬ በጣም ጥሩ። ከዛ ቀን 10 አንቺ በቃልሽ መሰረት በቀጠሯችሁ መሰረት ስትደውይ አያነሱም? አያነሱም። አሁን ጭራሽ የሆነ ፖስትቼ ለምን እንደዚህ ብለሽ ትፖስትቻለሽ ብሎ በውስጥ ተቆጣኝ። ምን ነበር ፖስትሽ? ኡምራ አደረጉ። እነዛ ስልክ እየጠበቅኩኝ ኡምራ አደረጉ። ማነው ኡምራ የሚያደርገው? እነሱ ባልና ሚስቶቹ። የሰው ሀቅ ተሸክሞ ኡምራ? ውይ እሱስ ይቀበላል እንዴ? ያንን ፖስት እኔ ይደውላል ብዬ እየጠበቅኩ ኡምራ አደረጉ። አቡ 22,500 ብር ተቀምጠሽ ኡምራ ሲያደርጉ ስታያቸው ገንዘባቸው ከሰረ ኡምራ የሄዱበት አይቀበልም ፈጣሪ። የሰውዳ ተሸክሞ ኡምራ። እሺ ቀጥይ። ቀኑ ሲደርስ አንቺ ምንድን ነው የፖስትሽው? ምን ብዬ ፖስትቼ ነው የተናገረኝ ባሉ ያለ? የሰው ገንዘብ ተይዞ ሮመዳን ኡምራና ሮመዳን ማድረግ ምንድን ነው ብዬ ፖስት። በነገራችን ላይ እኔ እንደዚህ አይባልም ብሎ ስክሪንሾት ልጅቱ ቁብ ይጥላሉ 9 ሰዎች ማለት ነው። ቁብ ሲጥሉ 9 ሆነው ቁብ ሲጥሉ የልጅቱ ተራ ሲደርስ ሌላ ሰው 10ኛ ጨምረናል ብለው ሸወዷት። ጠይብ ለሚቀጥለው ወር ምናምን ብለው ማለት ነው። ወሯ ሲደርስ ደውላችሁ ቁጥሩ ምናምን ብሩ አልተሰበሰበልንም ብለው ሸወዷት ልጅቷ ማለት ነው። ጠይብ ስደውልላቸው የእሷን ብር 10ኛው ወር በሌላ ሰው አሳበው ገባ ብለው 10ኛውን ሰው እንትን ያሉትን 10ኛው ወር ሲሞላ እንሰጥሻለን ብሎ ደወለልኝ አለች። ስልካቸውን ዘጉ፣ ኡምራ አደረጉ። ከዛ የኔም ብር 20 ምናምን ሺህ ሪያል እንትን ብላችሁ እንዴት እንትን ብዬ ስፖስት ደውሎ ተቆጣኝ። ያው ይሄ ነው ታሪኩ ማለት ነው። ልጅቷ ህፃን ልጅ እንትን ብላ በዚህ ነው ምክንያቱ። በጣም ነው የሚያሳዝነው። አሁን ሰዓት እንዳው እኔ እንጃ ወላሂ እንዴት አድርጎ ሰው ጋር እንደሚኖር ማለት ነው። እና እስኪ ያለውን ሁኔታ እንስማ። እስኪ ምንድን ነው ነገሩ የሚለውን ነገር ስሙ። አዳምጪ። የቤታችሁ ሎኬሽን አለኝ፣ የባልሽ ኢቃማ አለኝ፣ ስልክ ቁጥራችሁ ኤቭሪባዲ ሎኬሽናችሁ አለኝ፣ ልካልኛለች ሁላችሁ። ስለዚህ እቺ ልጅ አንድ ኢቃማ የሌላት ብትያዝ እናንተ ባልሽ ኢቃማ ያለው አንቺ ሁላችሁም ትጠራረጋላችሁ። ሎኬሽን እንደዛ ከፈለገች እኔ ካታሮኜ ደውዬ እናንተን ማስፈለቅ እችላለሁ። ምንም ችግር የለውም። በዚህ እኔ እያስፈራራኋት አይደለም አቦዬ። እሷም እኮ ደውላ ለአረብ አስፈራርታናለች። ለአረብ ማለት ነው። ብታደርገው እንኳን ብሯን ስላልሰጣችኋት ነው። ጉልበተኛ ሆናችሁባት። በስነስርዓት አውሪኝ ምናምን ብለሻት ሰምተሻል? እሷ ብር ያለባት እኮ ነው የሚመስለው። በስነስርዓት አውሪኝ ምናምን ስትያት እሷ በስርዓት እያወራችሽ አንቺ በስነስርዓት አውሪኝ ስትያት ምን እንደሚመስል ታውቂያለሽ? እሷ የአንቺ ብር ያለባት ነው የሚመስለው። ብሯ ምን ላይ ነው ዋለው? እሷ የምትለው እናንተ ተጠቅማችሁበት ነው ለኢቃማችሁ ነው የምትለው። እኛ ደግሞ አልተጠቀምንበትም። እሺ የባልሽ ኢቃማ እንዴት ታደሰ ታዲያ? አልታደሰም። አልታደሰም። ችግር እኔ ረቃም ኢቃማው ስላለኝ ሲስተም ላይ ቼክ ማስደረግ ይችላል። ይሄ የቆየን የላክሽልኝ ስክሪንሻት ወይስ ሳይታደስ ሳውዲ ሰው አለኝ ልኬ ቼክ አስደርጋለሁ። ኮምፒውተር ላይ ስክሪንሻት አስደርጌ አስልኬ ወደ አንቺ ፎርዋርድ አደርገዋለሁ። ቀኑ ሰዓቱ በሚታይበት ኦኬ ታድሷል አልታደሰም የሚለውን ነገር
ኦኬ በጣም ጥሩ እሺ። ስለዚህ አሁን እናንተ ሳውዲ ላይ አንቺ ባልሽ ልጅሽ ፏ ያለ ላይፍ እየኖራችሁ፣ እቺ ልጅ ግን ልጇ ኢትዮጵያ ውስጥ ባሏ ሞቶባታል። ልጅ ብቻዋን የምታሳድግ አንዲት ምስኪን እናት እናንተ የሞላ ኑሮ እየኖራችሁ እሷ ተቸግራ ነው ያለችው። ለልጇ መላክ አለባት። ስለዚህ ግማሹን ቢያንስ በቅርብ ቀን ስጧት። 3 ወር በጣም ረጅም ነው ለሷ። አሁንም ባልሽ ጋር ደውይና ንገሪ ግማሹን እንድትሰጧት ያስፈልጋታል። አሁን ብሩ በጣም ሀቢባ አሁን ላይ እኔ ለኢቃማ ማሳደሳችን እንኳን አጠን ቁጭ ብለን ያለ ነው። ከየትም ላመጣላት እኔ አልችልም። ሀቦዬ እኮ ተበድራችሁም ቢሆን እናንተ ሳውዲ ላይ ተጋብታችሁ ምን ብላችሁ የምትኖሩ ኢጃዛ ቤት ያላችሁ ሰው የምታኖሩ ሰው ናችሁ። ስለዚህ ሰው ታውቃላችሁ። ከምታውቁት ሰው ከአንድ ሰው ተበድራችሁ ግማሹን እንኳን ቢያንስ 5000 ሪያል እንኳን በዚህ ሳምንት ስጧት። በጣም ቸግሯታል። እንዴት ሰው ብር ሰው ጋር እያለው ይቸገራል? እኔ አሁን ላይ አቦዬ እኔ የምሰጣት ብር ምንም የለኝም። እኔ ልጅ አለኝ። ልጄንም የቀን ስራ እየሰራ 3 ወር አትጠብቅም። እኔ ፎቶአችሁን ያንቺን ባለቤትሽን የሁላችሁንም ፎቶ ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ ኢትዮጵያዊ ሁሉ ምን አይነት ሰው እንደሆናችሁ እንዲያውቅ። ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምና እኮ ነው። ያመነን ሰው መካድ እኮ በጣም 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 የሚያም ነገር እኮ ነው። እናንተን ተማምና እናንተን አምና እኮ ነው አፈርድሜ በልታ መዳም ቤት እየሰራች ከልጇ ጉሮሮ ቀንሳ እቁቡን ስትጥል የነበረው ህይወቷ እንዲያልፍላት ነገን ተስፋ አድርጋ ጥርሷን ነክሳ ስንት ነገር እያማራት ይህን እቁብ የጣለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ እኮ ነው። አይከብድም የሰው ሀቅ መብላት? አይከብድም የሰው ሀቅ ለግል ህይወት ማዋል? የመጀመሪያው 11ኛ ሰው ገባ አላችኋት። ዓለም ላይ ተሰምቶ የማይታወቅ 10 ወር እቁብ ተጥለው 11ኛው ላይ የእሷ ተራ ላይ 10ኛው ላይ እቁቤን ስትል 11ኛ ሰው አስገብተናል። 1 ወር ጠብቂ። ሀውካም 11ኛ ሰው ሳደንድ ይገባል። 10 ሰው ተነጋግረን እቁብ ከጀመርን በኋላ 9 ሰው ጥሎ 9 ጊዜ ጥዬ 10ኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ 11ኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አናውቅም። ድንገት የሚገባ እሺ፣ እንደዛም ቢሆን ይሁን ብላ አምና 1 ወር ታገሰች። ከዛ 12ኛው ወር ላይ ባሌ ቁቡን ይዞልሽ እየመጣ ተያዘና ፖሊስ ወሰደበት ብሩን። ጋይስ ይሄ ነገር ይታመናል? እስኪ በእናታችሁ ጭንቅላት ያለው ሰው ይሄንን ማመን ይችላል? አታስብኛለን ብለዋት አምና እቁቡን ጥላ። ወላሂ ገንዘብ ያላችሁ እህቶቼ ማለት ነው በጣም ተጠንቀቁ። የተለያየ ነገር እንትን ስትሉ ዛሬ ሁሉ ነገር በስልካችሁ መረጃው በስልካችሁ መያዝ አለባችሁ። ምንም ነገር ምንም ሐቂቃ በሁለት ሀሳብ ይዛችሁ ሪከርዱን በተለያየ ነገር እንትን ማለት አለባችሁ እና ብልጥ እንዳትሆኑ። እስኪ ወደ ቀጣይ ልጋብዛችሁ። ግን ሰብስክራይብ ላይ እያደረጋችሁ ነው። ዝም ብላችሁ ነው የምታዩ። እስቲ ስሙ ነው የምትወዳደሩት ከእሷ ጋር። ጭራሽ ደግሞ እንትን ሄዳችሁ ኡምራ ሄዳችሁ አላህ እንዴት ነው የሚቀበለው? እቺ ልጅ እያለቀሰችባችሁ ሄዳችሁ ኡምራ ስታደርጉ አላህ ይቀበላል? እስቲ ይቀበላል? ይኸውልሽ ሀቢባ ያነ የአላህ ቤት ነው ገባሽ? አላህ አይቀበልም። አላህ ዝልምን አይወድም። አላህ ግፍን አይወድም። ዝልምን እንደማይወድ አውቃለሁ ጠንቅቄ። እና ካወቅሽ እየሰለማችሁ እቺ ልጅ እያለቀሰችባችሁ ኡምራ አንቺና ባልሽ ተያይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው። እሱ እኮ እንዴት ነው የሚያየው? የሰው ሀቅ እያለቀስኩ እባካችሁ ለልጅ የምልከው የለኝም እያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጣለች ብለው አደልሽ የዚህ ነው ያለቀሰች ተማቱ ስለሚያደርጉ እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል በፍጹም አንድ ቀን እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብና ቤተሰብ ይጋጫል ብዬ ነው። እኔና
እኔና ሰው ቤት አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋዋን ይላል ጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ኮሜንት ስሰጣት ወላሂ ነው ምንስ አትደውልልኝም፣ ቦይሴንም አታደምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ኮሜንት ሰጣት፣ ደወለች። ምን ነው አልኳትኝ። ምን ብለሽ ነው ኮሜንት ለኮሜንት እንዲህ ብለሽ የምትይ? ምን ታመጫለሽ? የምታመጪው ነገር የለም ነው ያለችኝ። ማስረጃ አለሽ? እኔ አለኝ ሪከርድ አለኝ፣ ወላሂ አለኝ ሪከርድ አለኝ። ታውቃለህ ህዝብ ይሰማዋል። ባይፋሌ ላኪ ልትፈታው። እሺ ፈጣሪ እኮ ያያል እያንዳንዱን ነገር። ይሄ ብር የት እንደገባ ያያል ከላይ ሆኖ። ከዛ በምን ይከፍላል ፈጣሪ? በአደጋ አካልን በማጉደል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም አታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ። ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲንባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾችን ባልበደልኩ ኑሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኑሮ ብላችሁ ግን ጊዜው አይመለስም። ለቅሶ በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባቸው እያንዳንዱ የሰው እንባ ያለባቸው ሰዎች ይጠብቁ። ደግሞ እንደ ድሮ አይዘገይም። እንደ ድሮ እስክናረጅ ምናምን አይጠብቁም። እዚሁ በወጣትነታችን አመት 2 ዓመት ታክሶ ወዲያው ድምጥ ማጡ አሁን ያለንበት ደስታ ይሄ ሰማችሁት ነው። ውድ እህቶች እባካችሁ ገንዘብ ያላችሁ ሰዎች ዛሬ ጭንቅላታችሁን አንዳንዴ ያሰሩት ሰው ጋር ስትዋሉ ሰው ጋር መረጃ ይዛችሁ ለማነቅ ጉሮሮን ለማነቅ አሱ በስልካችሁ እማኛ አያስፈልግም። ቪዲዮ ቁጭ አድርገሽ خلاص ስራሽን መስራት ነው ማለት ነው። ብልጥ ሆኑ፣ ወላሂ ብልጥ ሆኑ። ለመክሰስ እንኳን የማያመች ነገር ነውና በብራችሁ እየለፋችሁ ሳውዲ አረቢያ ውስጥ እኛ ኖረንበታል። ምን እንደሚሰራ እናውቃለን። ኢጃዛ ቤት ቁብ እየሰበሰቡ ስንት ሰዎች ሀብታቸውን አካብተው ሲጨንቃቸው የጠፉ ሰዎች አሉ። በቃ በዛ በዚህ ተበላን፣ ውሸታቸው ብር ተበላን። እንደዚህ ይሄ የውሸት ድራማ ነውና እባካችሁ ራሳችሁን ጠብቁ፣ ወላሂ ራሳችሁን ጠብቁ እና ሰብስክራይብ ላይክ ይመቻችሁ።